ሰላም ትሬደርስ እንዴት ናችሁ? እንግዲህ በአብዛኞቻችሁ ጥያቄ መሰረት ይህን ትሬድ እንዴት ካች እንዳደረጉት በዩቲዩብ ቪዲዮ ይሰራልን ብላችሁ ነበር። እንዲሁም ደግሞ ከ55 በላይ ሪያክሽን ሰጥታችሁናል ማለት ነው። ሶ የዛሬው ቪዲዮችን የሚሆነው ይህን ትሬድ እንዴት ካች እንዳደረግኩኝ በደንብ ዲስከስ እናደርግበታለን። እንደምታውቁት እኔ የምጠቀመው በጣም ሲምፕል ስትራቴጂ የምጠቀመው ወደ አንድ ለ5 ዓመት ህፃን ልጅ ባስተምረው በጣም የሚገባው ስትራቴጂ ነው። ምክንያቱም ትሬዲንግ ላይ አንድ የተገነዘብኩት ነገር ቢኖር በፊት ባውቀው ኖሮ ብዬ የምመኘው ነገር ቢኖር አንደኛው ነገር ስትራቴጂ ስትይዙ በጣም ቀለል ለማድረግ ሞክሩ። ምንም ነገር ብትጨምሩ ምንም ነገር ብታደርጉ ያን ትሬድ ሎስ ማድረጋችሁ አይቀርም። ስለዚህ የትኛውን ኮንፈርሜሽን ላይ ዩቲዩብ ላይ የምታዩት ቲክቶክ ላይ የምታዩት ይህን ነገር ተጠቀሙት ፕሮፊትብል ለመሆን ሎሳችሁ ለመቀነስ ይህንን አድርጉ ቢሏችሁም ከሎስ አታምኑ፣ ከኪሳራ አታምኑ። ትሬዲንግ ላይ ያለው ነገር አንደኛው ነገር ኪሳራ አለው። እሱ ነገር አክሴፕት ማድረግ አለባችሁ። እሱን አክሴፕት ካደረጋችሁ በኋላ ደግሞ በተቻላችሁ መጠን ደግሞ ስትራቴጂያችሁን ሲምፕል ማድረግ አለባችሁ። እኔ የተገነዘብኩት ነገር ቢኖር አንድ ስትራቴጂ ሲምፕል አድርገን እስከ መጨረሻው ድረስ መሄድ ነው። ያ መጨረሻ ላይ የሚሰጠን ሪዛልት ነው እናንተ ፕሮፊትብል እንዲሁም ደግሞ አንፕሮፊትብል የሚያደርጋችሁ ነገር ቢኖር። ባይዘዌ እስከ መጋቢት 1 ድረስ ተማሪዎችን እየመዘገብኩኝ ነው። ሜንቶርሺፕ ክላሳችን ምዝገባ ተጀምሯል። ነገር ግን በጣም ውስን ተማሪ ነው የምቀበለው፣ በጣም ውስን ተማሪ። ምክንያቱም ማስተምረው 1-to-1 ክላስ ነው። እንዲሁም ደግሞ ይህን ስትራቴጂ እንዴት ነው ሳይኮሎጂ ላይ ቢልድ የምናደርገው። ምክንያቱም አሁን እዚህ ዩቲዩብ ላይ ስላሳየኋችሁ ብቻ ገብታችሁ ይህን ነገር አፕላይ ላደርገው ብትሉ ትንሽ ሊከብዳችሁ ይችላል። ምክንያቱም ሳይኮሎጂ ገና ቢልድ ስላልሆነ ማለት ነው። ሳይኮሎጂ ማስተምራለሁ፣ እንዲሁም ላይቭ ሴሽን ይኖረናል። እንዲሁም ደግሞ ማርኬት አናላይስም ሆስት አደርጋለሁኝ። የምቀበለው ተማሪ በጣም ውስን ተማሪ ስለሆነ መመዝገብ የምፈልጉ ሰዎች ካላችሁ እስከ መጋቢት 1 ድረስ ነው የምቀበለው። ከመጋቢት 1 ድረስ በኋላ አልቀበልም። ክላሱ የሚቆየው ለ1 ወር ብቻ ነው። እሺ ታዲያ ይህን ትሬድ እንዴት ልገባው ቻልኩ? በመጀመሪያ ይህንን እንዳለ ዲሌት ላድርግላችሁና ከመጀመሪያ ጀምሮ ንግባ። መጀመሪያ ሁል ጊዜ መጀመሪያው ከዴሊ ቻርት ነው። ምክንያቱም ዴሊ ቻርት ላይ ባያሴን ለማወቅ ነው፣ ማርኬቱን ጸባይ አቅጣጫ ለማወቅ ይረዳኛል። ምክንያቱም ዴሊ ሃይ ታይም ፍሬም ነው በጣም እና እኔ ደግሞ ትሬድ መገባው ሎ ታይም ፍሬም ላይ ስለሆነ ለሎ ታይም ፍሬም እንዲረዳኝ ዴሊ ማየት አለብኝ። የዴሊ አቅጣጫው ማወቅ አለብኝ። እንደምታዩት ከሆነ ማርኬት እዚህ ጋር ሴል ሳይድ ሊኩዊዲቲ ወስዶልናል። ይህ ምን ያሳየኛል? ማርኬት ሪቨርስ ሊያደርግ እንደሆነ እረዳለሁኝ። እንዲሁም ደግሞ እንደምታዩት እዚህ ጋር ደግሞ የዚህኛውን ሎ አልወሰደም ማርኬት። ይህ ምን ያሳየኛል? ኤስኤምቲ ነው። አሁን ናሳንድረ ላይ ያለሁት ኤስኤንዲፒ ላይ ብትሄዱት ማርኬት የዚህኛውን ሎ ወስዷል። ስለ ኤስኤምቲ ቪዲዮ ሰርች ላችኋለሁ፣ መጨረሻ ላይ ማየት ትችላላችሁ። ኤስኤምቲ ባያሴ ቡሊሽ እንደተረዳውኝ በኋላ ቀጥታ ወዴት ነው የሄድኩት? ወደ 1 አወር ነው የሄድኩት። ምክንያቱም ወደ 1 አወር የሄድኩበት ሪዝን የኤዥያን ሊኩዊዲቲ መወሰድ አለበት ብዬ ስለማስብ ነው ማለት ነው። ትሬዲንግ ፕላኔ ስለሆነ ነው። እንደምታዩት ማርኬት መጥቶ የኤዥያን ሎ ወስዷል። ስለዚህ ምን ያሳየኛል? አሁን ማርኬት ሪቨርስ ሊያደርግ እንደሆነ እረዳለሁኝ ማለት ነው። አሁን ይህን ነገር ኮንፊርም ካደረግኩኝ በኋላ ቀጥታ ወደ ሎ ታይም ፍሬም ላይ ነው የምገባው። ምክንያቱም ሎ ታይም ፍሬም ላይ ሃይ ሪስክ ሪዋርድ ካች ለማድረግ እንዲሁም ደግሞ ሲታፕ ደግሞ ኮንፈርሜሽን የምታገኙት ደግሞ ሎ ታይም ፍሬም ላይ ነው። እንደምታዩት ሃይ ታይም ፍሬም ላይ አታገኙ አብዛኛው ጊዜ። ስለዚህ ለእኔ ሎ ታይም ፍሬም የምጠቀመው 5 ሚኒት ነው። አሁን ታይም ፍሬም አላይመንትን ቼክ አድርጉት። ከዴሊ ወደ 1 አወር፣ ከ1 አወር ወደ 5 ሚኒት ነው የሄድኩት። ወደ ምንም ሌላ አቅጣጫ አልሄድኩኝም። ይሄ ምንድነው? ሲምፕል ሲቲ ነው። ታይም ፍሬሚንግ ሲምፕል ነው። በጣም የተወሳሰበ ላለማድረግ እሞክራለሁ። እንደምታዩት ማርኬት ቤሪሽ እየወረደ ነበረ። አሁን እኔ ምን እፈልጋለሁ? ባያሴ ቡሊሽ ስለሆነ ማርኬት ሪቨርስ ከሚያደርግ እጠብቃለሁ። እንደምታዩት እዚህ ጋር ማርኬት መጥቶ ቼንጅ ኢን ስቴት ዴሊቨሪ ሰጥቶኛል። ስለ ቼንጅ ኢን ስቴት ዴሊቨሪም ቪዲዮም ሰርች ላችኋለሁ፣ ከላይ ማግኘት ትችላላችሁ። ስለዚህ ቼንጅ ኢን ስቴት ዴሊቨሪ ካገኘሁኝ በኋላ እንደምታዩትም ፌር ቫልዩ ጋፕም አለው። አሁን እኔ ይህን ትሬድ ቴክ ማድረግ እችላለሁ ማለት ነው። እንደምታዩት ማርኬት መጥቶ እዚህ ጋር ክሎዝ ሲያደርግልኝ ነው ይህን ትሬድ ካች ያደረግኩት። በቦዲ መጥቶ ክሎዝ ሲያደርግልኝ ያኔ ዳይሬክት ነው ባይ የገባሁት ማለት ነው። ይህን ትሬድ ስቶፕ ሎሴን እዚህ ጋር ነው ያደረግኩት። ቲፒ ደግሞ 1-2-3 ሪስክ ዋርድ ነው ካሽ ለማድረግ የሞከርኩት። እንደምታዩት ማርኬት መጥቶ 1-2-3 ሪስክ ሪዋርድ ሰጥቶኛል።
በቃ መጠቀመው ስትራቴጂ ይሄ ነው። በጣም ቀላል ነገር ነው። ባይ ዘ ዌይ ግን ይሄ ነገር ስላሳየኋችሁት እናንተ ገብታችሁ አፕላይ ብታደርጉት ትንሽ ሊከብዳችሁ ይችላል። ይህ ምንም የተለየ ነገር ኖሮ ሳይሆን ሳይኮሎጂ ነው። አብዛኛውን ጊዜ እንደምታዩት ፕሮፊታብል ትሬደሮች እና ፕሮፊታብል የሆኑ ትሬደሮች የሚለያቸው ነገር ቢኖር ማይንድ ሴት ነው እንጂ ስትራቴጂ አይደለም። ደሴም ይህን ስትራቴጂ የሚጠቀም ትሬደርም አለ። ነገር ግን ሳይኮሎጂ ግን ጎበዝ ካልሆነ ግን ማይንድ ሴቱ ግን ገና ቢልድ ካላደረገው ግን ይሄ ምንድን ነው አንፕሮፊታብል ነው የሚሆነው። ምንም ልዩነት ኖሮት አይደለም። ስለዚህ እናንተ ማይንድ ሴታችሁን ቢልድ ማድረግ የምትፈልጉ ከሆነ በዚህ 1 ወር ውስጥ ሜንቶርሺፕ ክላሳችን መመዝገብ ትችላላችሁ። እስከ መጋቢት 1 ድረስ ነው የሚቆየው። ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። መልካም ቀን።